ወደ ጉዳዩ ግቢ። በቃ ለሌሊ ሲወጣ የነበረው ከፈረስ ጋር ወሲባዊ ግንኙነት ለማድረግ ነው። አላቀ በልማኛው ለጥቂት ጊዜ ትከፋለህ፣ ለዘላለም ትከብራለህ። ጣሊያን ማናት ያለችው? አስካለ ማርያም። አስካለ ማርያም ልጄ እንደት ነሽ? ደህና ነሽ ወይ? ችብሩክ አንቺ ቅድስት ከሱ ጋር በቃ እንደ ባልና ሚስት ናቸው። ቤት ውስጥ እኔ ስወጣ ከመጣሁኝ ከአረብ ሀገር ከመጣሁኝ በኋላ እነሱ ያንን ነገር ቀጥለዋል። ልጅቷም ለምዳለች። ወይ ዘንድሮ ወይ ዘንድሮ ወይ ዘንድሮ ወይ ዘንድሮ ወይ ዘንድሮ አያልቅም ተነግሮ ልመኞች እግዚአብሔር ይርዳህ ተስለኛል የምትል አላቀ በልማኛው ለጥቂት ጊዜ ትከፋለህ፣ ለዘላለም ትከብራለህ። ለጥቂት ጊዜ ታለቅሳለህ፣ ለዘላለም ትስቃለህ። ጭንቀት ለጥቂት ጊዜ አለቅሳለሁ፣ ለጥቂት ጊዜ አነባለሁ። ነገር ግን 2016 ሲመጣ እስቃለሁ። ማለት አሁን ከቴሌቪዥን ያየው እነዚህ ትልልቆቹ ያሳዩትን ነገር መሆኑ እኮ ግልጽ ነው። የልጅ በመጽሐፍ ቅዱስም በየትኛውም እንግዲህ አማኞች ታውቃላችሁ፣ የልጅ ነብይና ፓስተር ታይቶም አያውቅምም። ሲጀመር ክርስቶስም ስለ ሕፃናት የተናገረውን ታውቃላችሁ። ምን አይነት መነሻ እንዳለው አላውቅም። አሁን እዚህ የከበባችሁት ሰዎች ግን የራሳችሁን ልጆች ትምህርት ቤት እየላካችሁ የሰው ልጅ በእንደዚህ በአደባባይ ሲያብድ ታጨበጭባላችሁ ቆማችሁ። ይሄ ልጅማ ልጅ ነው ምን ያርግ? አየ እኮ በቲቪ በየቀኑ ነው የምታየው። ያለላችሁ ቴሌቪዥን የለም፣ ሁላችሁም ቻናል ከፍታችኋል። ኦልሞስት እንደዚህ አይታው ነው ራባሻካ ምን አውቆ ነው አሁን ያው ራባሻካ ብዙ ሰዎች ይላሉ ቤኔፊት ኦፍ ዘ ዳውት። ምናልባት ይሄ ልጅ በቲቪ አይቶ ከሆነ ግን እንዳው ያስተዛዝባል። ነገር ግን ያው እግዚአብሔር ስራው ስለማይታወቅ እንደዚህ አድርጎ ከሆነ ግን መቼም ደግሞ ምን ማለት ይባላል ብላችሁ የማመቻመች ጽሁፍ ፌስቡክ ላይ የምትጽፏላችሁ። አላመቻመችም፣ ግልጹን ነው የምነግርህ። ምንም የሚያውቀው ታሪክ የለም። በቴሌቪዥን አይቶ ኢንፍሉዌንስ አድሮበት ነው። ከዙሪያ ያላችሁ ሰዎች ግን ሂድ ትምህርት ቤት አንተ ምን ትሰራለህ? ሂድ ትምህርት ቤት አትልም። አብራችሁ ራባሻካ አያለውኝ ምናምን። ምን ነው የሰው ልጅ ማጥፋት ላይ እንደዚህ መተባበር ጀመራችሁ? አሁን የሰፈር ሰው ነው፣ የሰፈር ጠላት ነው እንጂ የሰፈር ጠላት ነው። የመጨረሻ ምሽግ ውስጥ የገባ ጠላት ነው። እንዴት አይነት ማበላሸት ነው ልጆችን የምታበላሹት? ባለፈውም የ3 ዓመት ልጅ የሚሰብክ ብላችሁ ልጁ አፉን አልፈታም ሻታበልጃንጂሎጂሎ ሲል አሜን ኦሬ በስማ አደደዳ ባባ ሲል አሜን የ3 ዓመት ልጅ በልሳን ተናገረ። እንዴ የሁላችንም ልጆች አፍ ከመፍታታቸው በፊት ልሳን ነው ማለት ነው። ይሄ ልጅ አለኝ አሁን ወጥቻ አሜን ልበል መሰለኝ። አረ እንዳው 21ኛ ክፍለ ዘመን መሆኑንም እያያችሁ ምን አይነት ኦዲየንስ እንዳላችሁ ሶሻል ሚዲያ ላይ እያያችሁ አትልቀቁ። ሶሻል ሚዲያ ላይ እንደዚህ አይነት ነገር አታሳዩን። በቃ አታሳዩን፣ አታሳቁን። ወይ ቤታችሁን ዘግታችሁ እዛው መናፈዝ ትችላላችሁ። ነፈዝ ቨርሰስ ንፍዛይዝ ቤታችሁ ዘግታችሁ አርጉ። እስቲ አታቀርዝዙ ሰውን። እንደው ሁሉም ሰው የተኛ እንዳይመስላችሁ። ሁሉም ሰው የሚሸወድ ሰዎች ስራ አላቸው። ሰዎች ነገን የሚያዩ ሰዎች አሉ። ሰዎች የተለያየ ዓለም ላይ ያላቸው ፈተና ለማለፍ የሚያረጉ ሰዎች አሉ። ሰዎች በየቤታቸው ታመው ተኝተው ኩላሊት ሕክምና ዊልቸር መግዣ አጥተው ስንት አይነት ካንሰር ይዟቸው ብዙ ነገር የሚፈልጉ ሰዎች አሉ። የምር ማጂካል ጸላይ ከሆናችሁ ጸሎተኛ ከሆናችሁ እስቲ ጸልዩላቸው። እነዛን ሰዎች እስቲ ካልጋ አስነሷቸው። እስቲ አልጋ ቁራኛ የሆኑትን ሰዎች እንደው ዊልቸር ግዙላቸው። እስቲ እነዛን ህፃናት መንገድ ላይ እንደው ተኝተው ያሉት በየቤቱ የተወሸቁትን ህፃናት ኩላሊት ማሳጠቢያ አጥተው ለዳያሊሲስ እየሞቱ ያሉትን ሰዎች ድረሱላቸው። እስቲ የምር ይሄን ያህል ጉልበተኛ ከሆናችሁ በዘነጠና ጂንስ ባረገ ሰው ላይ እጅ እየጫናችሁ አሜን አለ ምናምን የሚል ጨዋታ ሶሻል ሚዲያ ላይ አትቅረጹ። ከቀረጻችሁ እንናገራለን። እንደዚህ ሶሻል ሚዲያ ላይ አይቼማ ዝም አይደለም። ማንም ሲሟዘዝብኝ ነገ ጠዋት ልጆች ላይ የሚመጣ ኢፌክት ሁሌ እናንተ ማጂክ የሚሰራው ቂቅ ብላ ከባሏ ጋር ዘንጣ የመጣች ባልሽ እንትን ይላል። አሁን ትፈውሰሻል። ኤረታው ተፈውሳለች። ስንት የታመመ ሰው አተ ነው ልጠቁነ የታመመ ሰው የምትፈውሰው እልካለሁ። ማዕከል እልካለሁ። የህመምተኞች ማዕከል አንድ ሰው አስነሳ። ከዛ ማለት አንተም ጽደቅ እስቲ። ህፃናት አታበላሹ። እንደዚህ እያረጋችሁ አሜን የምትሉት ሰዎች ተደበቁ። ልጆቻችሁን ትምህርት ቤት እየላካችሁ የሰው ልጅ ላይ እንደዚህ አትቀልዱ። ምን ይላሉ? እንዳው የት እየሄድን ነው? እንዳገር ጠቅላላ መውደቅ አንድ ላይ ተያይዞ በዚህ ዘመን ሰው ስንት ቦታ ደርሷል። ስንት እዚህ ተያይዘ ብር አትማለው እንትን አፈልቃለሁ። ወይ ዘንድሮ ወይ ዘንድሮ ወይ ዘንድሮ ወይ ዘንድሮ
ወይ ዘንድሮ አያልቅም ተነግሮ ደፍሮ ቆየኝ ማለት ነው። ጥቃት መሆኑን ሳታቅ ወደ ፍቅርም አድልታለች አይደል? ከሱ ጋር በቃ እንደ ባልና ሚስት ናቸው ቤት ውስጥ። እኔ ስወጣ ከመጣሁኝም ከአረብ ሀገር ከመጣሁኝም በኋላ እነሱ ያንን ነገር ቀጥለውታል። ልጅቷም ለምዳለች ኦልሬዲ፣ ፍቅርም ይዟታል ልጅቷን። አዎ ኑሮን ለማሸነፍ ገቢ ለማምጣት አረብ ሀገር ስትሄጂ ነው የተፈጸመው ብለሽኛልና አንቺ መቼ ያወቅሽ? እሱም ያው የእግዚአብሔር ሰው ነው የምንለው ፓስተር ነው። ቤት ውስጥ የሚወራው ስለ እግዚአብሔር ነው። ያንን ነገር ሲያደርጋት ራሱ ኖርማል ነው ይመስላት። እኔ ስለምወድሽ ነው ይለኛል አለች። ይሄ እኮ የአባትና የልጅ ግንኙነት ነው እኮ፣ እኔ እኮ በጣም ነው የምወድሽ ይላታል። ከዛ የተነሳ ይመስላታል። እሱ አልደፈረኝም ካለች የምርመራ ውጤቱ ደግሞ ተደፍራለች ግን የቅርብ ጊዜ አይደለም ይላል ብለው ነው የጻፉት። ልጅሽ ተደፍራለች አሉ። በጣም ደነገጥኩኝ። እንዴት አልኩኝ። ሰውየው እንደውም ከቫይረሱ ጋር የሚኖር ሰው ይመስለኛል። ልጄ የእንጀራ አባቷን ባለቤቷን አፍቅራ ነበር ብሎ ማሰብ በራሱ ይከብዳል። ወደ 5 ዓመት ሙሉ በቃ ለማምዶታል። እንደ ሚስት ነው በቃ። እኔ ስወጣ እነሱ በቃ የራሳቸውን ነገር ነው የሚያደርጉት። እውነት የልጆች አባት ባሌ ትዳሬ ልጄን እንዲህ አድርጓል ብለሽ ለማመን የነገረችሽን ብቻ ነው ያልሽው? ምንም እንቅልፍ ተኝታ አታውቅም ነበር። ያንን 5 ዓመትና 6 ዓመት ሙሉ እንደዛ ስታደርግ እኔ ሌሊት ለሽንት ስነሳ ልጄ አይኗ እንዲከፍቶ ነው። አትተኝም እንዴ አንቺ እንቅልፍ የለሽም እንዴ ነው የምላት። ምክንያቱም ሌሊት ሁሉ ይሄድባት ነበር። ኮንዶም ይጠቀማል እና ደግሞ በጥንቃቄ በተጠና ሁኔታ ነው የሚጠቀምባት የነበረው እና ማንስትራል ሳይክል ፔሪዲስ ሲመጣና ሲሄድ ንገረኝ ይላታል። ኮንዶሙን የኔ ሲንክ ነው እና ሽንት ቤት ውስጥ ማስገባት ስለማይችል ባስኬት ውስጥም ከጣለ እንግዲህ ያው ቆሻሻ ሲጣል ምናምን ሊወጣ ይችላል ብሎ አስቦ ይመስለኛል። ጎረቤት እንትን አለ ሽንት ቤት ነው ጉድጓድ እና እዛ ጣይዳታል። የተጣለውን እንትን ያይ ኮንዶም ያለና ከባለቤቱ ጋራ በጣም ነው እንትን ያለው የተጣሉት ማለት ነው። እንዴት እግሬን ጠብቀሽ ወንድ ይዘሽ መተሽ እንደዚህ ያደረግሽ ይላታል። ሰዎች እንደውም ከኔ ጎን ቆመው አይዞሽ በርቺ ከማለት ይልቅ እኔ ላይ ነው ሲፈርዱ የነበሩት። ወይ ዘንድሮ ወይ ዘንድሮ ወይ ዘንድሮ ወይ ዘንድሮ ወይ ዘንድሮ አያልቅም ተነግሮ። የሆቴሎቹ ሰዎችም እግዚአብሔር ይልህ ብለውኛል። እኔ ደንበኞቻችንን አጠፋብን፣ ውስኪ ገልባጮቹን፣ ቢራ ገልባጮቹን መኖክሲዎቹ አጠፋብን፣ በርሜሎቹን አጠፋብን። ግብር ቀረጥ የምንከፍለው በእነሱ ነበር፣ የቤት ኪራይ የምንከፍለው በእነሱ ነበር። እነዚህ ሙዳየ ምጽዋት ዘርፈው የስለት ገንዘብ ዘርፈው እንትን የሚሉትን ዘረፍክብናል። ይቀመጣሉ ይበላል። ዛሬ ማን ተራ ነው? የአባ ተስፋ ማርያም ነው። አባ ተስፋ ማርያም ይመጣል፣ ይጠጣል፣ ይበላል፣ ውስኪውን ይላል ምናምን። ስንት ይመጣል? 82,000 ብር። እሺ ወይ እንግዲህ ጣሊያን ማናት ያለችው? አስካለ ማርያም ነች። አስካለ ማርያም ልጄ እንደት ነሽ? ደህና ነሽ ወይ? አንቺ ብሩክ፣ አንቺ ቅድስት። አይ እንዴት ነው ኮዶ ሃይማኖት አስካለ ማርያም እዛ ያለችው ምናልባትም ከቦይፍሬንዳ ከዚህ ከእንትኗ ጋር ተኝታ ሊሆን ይችላል። እዛው ሆቴል ነው ያለችው ወይም ቡና ቤት ነው ያለችው። ግን አባ ከዛ ይደውላል። አስካለ ማርያም አቤት አንቺ እኮ እንደው ግን አባ ምን ግጣሉት አይደለም። አንዲት እመቤታችን አለች እዚህ እንደው መጎናጸፊያ ምናምን እንኳን እሷት እንዴት እናድርግ ብለን በጣም ተጨንቀን ምናምን እናት ካለዋ ምናምን። አዎ እስቲ ስንት ትቼ የሆነ ምናምን ያሉኝን አባ እስቲ ቆይ ሌሎቹም ጋር ሄዳለሁ 50,000 ብር ትልኪያለሽ? እሺ አባቴ እሺ። አሁን ነው እዚህ ሀገር ቤት ካለ ላኪልኝ። አባቶች ናቸው መጥተዋል። በእውነት ደክመው ነው የመጡት፣ ገዳም ነው የመጡት። ለእነሱ አሁን እንዲያስተላልፉ ትደውል አስካለ ማርያም። እቴቴ ደህና ነሽ? እንደምንሽ? አቤት። በቃ በዚህ ባንክ ቁጥር አባት ናቸው አስተላልፊላቸው 40,000 ብር። እሺ አሁን እዛ ሰማያት እግዚአብሔር ይቀበል ይዘጋል። 40 ስንት ቀረ ይላል? 82,000 ከምናምን የመጣው 40,000 ተገኝቷል። ቆይ ደግሞ አሜሪካ
ሄሎ ወለተ ስላሴ እንደው በዚህ ሰዓት አገኝሻለሁ አላልኩ ነበር። በእውነት ቅዱሳን ጻድቃን ሳይከታተሉ ነው የሚገናኙት። እንደምን ነሽ እህታችን? አቤት 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 ያንቺ ነገር። እሷንም ቀጥል ከዛ ቻለ ዳይት ያስካለ ማርያም ወለተ ስላሴ በሚቀጥለው ቀን ደግሞ የአባ ገብረ ኪዳን እንትኑ ማለት ነው። እነሱ ይበላሉ፣ ይጠጣሉ፣ ይዘርፋሉ። ወይ ዘንድሮ ወይ ዘንድሮ ወይ ዘንድሮ ወይ ዘንድሮ ወይ ዘንድሮ አያልቅም ተነግሮ። ገዛ እህቴ የስሜት ሕዋሳቶችን እየነካካች ነው ያሳደገችው። ግልጽ አድርጎም ለመናገር ዘግናኝ ነው፣ በጣም ያስጠላልና ያ ልጅ ምንድነው በተነካካ ቁጥር የራሱ የሆነ ስሜቱ እንዲነቃቃ ከሷ ጋር የተለያየ ግንኙነት እንዲያደርግ ከገዛ እህቴ ማለት ነው። ልጇ የእህቷም ልጅ ስጋዋ ማለት ነው። በጣም ከባድ ነበረ። ከሷ ጋር ከነጭራሹ ወሲብ ሁሉ ግንኙነት እያደረገ ነው ያደገው ያ ልጅ። አስበዋል ግን ቁስሉ እንደዚህ ይቀየራል። አንድ ቀን ቡና አፍልተን ያለውን ታሪኬን በሙሉ እያወራሁት ነበር ያለሁት። ምን እንደተጨመረም አላውቅም እሳት ውስጥ እኔ በዛው ለራሴን አላውቀውም። በፍጹም ራሴን አላውቀውም። እና ራሴን ሳትኩኝ ግን የሆነ በሰበብ የሆነ ራሴን እየታገልኩ ያለው የሆነ ነገር እንደሚገናኘኝ ያውቅ ነበር። ህልም ይመስለኝ ነበረ። በጣም ከባድ ነው። እንዴት ተደርጎ ይወራል? ከባድ ነው። እና የገዛ ልጅሽ ደፈረኝ ተገናኘኝ እያልሽ ነው? እነዛ መጨረሻ ላይ ራሴን ሳቅ የተለያየ ነገር ይሰማኝ ጀመረ። ከዛም ተነስቼ ወደ ሆስፒታል ጉዴንም ለማንም አላወራው፣ ምንም ነገር አላልኩኝም። ተነስቼ ወደ ሆስፒታል ሄድኩኝ። ሆስፒታል ስንት ነበርኩኝ። ወይ ዘንድሮ ወይ ዘንድሮ ወይ ዘንድሮ ወይ ዘንድሮ ወይ ዘንድሮ አያልቅም ተነግሮ። ወደዚህ ወስደው በጣም ብዙ ነገር አይቼ አስተውዬ ነው የገባሁት። አንቺ ሌላ ነገር እንዳታረጂ ዝም በይ። እኔ ገባሁት እንጂ ሳላቀርቼ እንዳይመስልሽ። ዝም በይ እሺ። አሁን ሌላ ነገር አታስገቢ። እኔ ጭራሽ ዝም ብለው አታስገቢ። ወይስ አንቺ ሌላ ነገር አታስገቢ ማለት ኦኬ ልሰነልነታኝ ነው። አሁን መታሽ ነው። አዎ ቁጭ በል እባክህ። እኔ ጠንቅቀህ ታውቀኛለህ። ዝም በይ እሺ። ብዙ ያላወራናቸው ነገሮች አሉ። ምን አገባሽ? የማይሆን ነገር አትነጋገሩ። ቁጭ በል። ሁሉ ነገር ችዬልን የኖርኩት የማይሆን ነገር ነው እየተናገርሽ ያለሽው። ልሽ ምንም የማይሆን ነገር አይደለም። ግልጽ ነው የተናገርኩት። ውሸት ነው ወይ? ውሸት ነው ወይ? ንገረኝ። ቁጭ በል እባክሽን። ቁጭ በል። ምን አይነት ነገር ነው እያወራሽ ያለሽ? ቆይ ያ ይኸውልሽ፣ ለባለቤትሽ ክብር ይኖር። ትክክለኛ ነገር ነው እያወራለሁ። ባትስማሙ ራሱ ባለቤትሽን በዚህ ልክ ትክክለኛ ነገር ነው እየተናገርኩት። የዚህ ሁሉ መንስኤ አንተ ነህ ሲጀመር። እሺ ምን አንተ ራስህ ነህ። ይኸውልሽ፣ ባለቤትሽ ለመሆነ እዚህ በመገኘት መንስኤ አንተ ነህ። ምን ሆንሽ? ምን አጣሽ? ምን አጣሽ? ምን ጎደለብሽ? ኦኬ ለምኜህ ምናምን አብሬ እንድኖር እየጠበክ ነው ከዚህ በኋላ? ታዲያ ምን ታረጊ ነው? ይኸውልህ የኔ ወንድም ልበል ከዚህ በኋላ አራፍ ይኸውልሽ ሊያ አንዴ እንደዚህ አይደለም የተነጋገርነው። ይኸውልሽ ስሚ አንዴ እንዳልክ ዝም በል እንዳልክ ዝም በል። ይኸውልሽ ምንድነው የተነጋገርነው? ከካሜራ ዝም በይ። ምንድነው የተነጋገርነው? ዝም በይ። ይኸውልሽ ከካሜራ ጀርባ እንደዚህ አይደለም የተነጋገርነው። ባልሽን ዲስሪስፔክት ማድረግ ባልሽን ማዋረድ ትክክለኛ ነገር ነው የተናገርኩት። ይኸውልሽ የተነጋገርነው ያደረግሻቸውን ነገሮች ትነግረዋለሽ ነው። ተፋቱ አትፋቱ፣ ቀጥሉ አትቀጥሉ፣ እሱ የኔ ውሳኔ አይደለም። እሱ እንደሆነ ነው እየተናገርኩ ያለው። ስለዚህ መናገር ያለብሽን ዋና ቅጩን ነገር ተናገሪ። መናገር ያለብኝ ነው እየተናገርኩ። ስለዚህ ተናገሪ፣ ዋናውን ነገር ተናገሪ። በቃ አለቀ። ለሊት ስለምታደርጊያቸው ነገሮች ነገር ሲጀመር ምን ይነገራል? እሺ ቀጥይ። ይኸውልህ እንዳልክ ሙሉ ነገር ዘርዝሬ እነግርሃለሁ። እውነቱን ማወቅ ስላለብህ ነው የምነግርህ። የምትናገሩን ተናገሪ። እንዳልክ ምናምን እያልሽ እንትን አትበይ። አንተ ስላልክ አይደለም የምናገረው፣ እውነቱን ማወቅ ስላለብህ ነው የምናገረው እኮ። የምትናገሩን ተናገሪ። ግን ማወቅ ያለብህ አሁንም ቢሆን የዚህ ነገር ሁሉ ጠንሳሽ አንተ እንደሆንክ፣ የዚህ ነገር መንስኤ አንተ እንደሆንክ ነው።
ወደኔ አመጣሽው ጉዳዩ ያንተው ነው ጉዳዩ። እኔ እናንተ በቃ አልጋ ላይ ስላልተጣጣምን እኔ ሌላ አማራጭ ወስኜ ሄጄ የምን አማራጭ ምን ማለት ነው? እሺ ትጨርስ አንዴ ትጨርስ። ይኮ ዘንተ እንደዚህ ነው ያዘናው ነገር ነው። ምን አረኩሽ ነኝ? ለማንኛውም አድምጠኝ። ምን እዚህ ጋር ከዚህ በፊት ሰፈርቱ ስታብኳካ የነበረው ነው ደግሜ እየነገርኩ ያለሁት። አዎ ብዙ ወከባ አንስታል፣ ብዙ ነገር ወቁልኝ አልክ ነው። እኔ ግን አሁን ላይ ለውጤን ነው የምፈልገው። ሰው ምን አለ አይመለከተኝም። ምን ጎደለብሽ? አዳምጠኝ። አሁንም ቢሆን ተረጋግታ እንደ ትልቅ ሰው መቼም አንተ አውቃለሁ ለኔ አዲስ አይደለም በርግጥ ግን እና የዚህ ሁሉ መንስኤ አንተ ነህ። ይኸውልህ እንዳልክ እኔ እናንተ አልጋ ላይ እየተስማማን አልነበረም። ቢያንስ እኔ ካንተ ጋር ግንኙነት ማድረግ ስፈልግ እንኳን አንተ ለዚህ ነገር ፈቃደኛ አልነበርክም። ከዚህ በላይ ምን ላድርግልሽ? ኦኬ በወር አንዴ እኔ ተነጥፌ ስለምለምን በቃ እኔን አስደሰትከኝ ማለት ነው። ቢገባ ወንድ ልጅ 4 5 ከሚስቱ ጋር ደክሞኝ ነው የምመጣው። የባሰ ሌላ ስራ ልትሰጪ ነው እንዴ? ካንቺ ጋር ሌላው ፔንሲዮን ነው ውሎ የሚመጣው። እኔ ወንድም ምን አገባኝ እኔ ስለነሱ? አሁን ስለ ራሴ ነው ያወራሁልሽ። እኔ ደግሞ ስለ ስሜት ነው እዚህ ጋር እያወራሁ ያለሁት። ላንቺ ስሜት ትበላለህ፣ ትጠጣለህ፣ ስሜት ይኖርሃል ወይስ ሌላ ሚስት ካለ መናገር? ማን? አንተ ራስህ። አንቺ ምን ልጠይቅ እንጂ እኔ እኮ ነገርኩ ያለው ነገር በግልጽ እየነገርኩ። ወደ ጉዳዩ ገቢ። በቃ ለሊት ሲወጣ የነበረው ከፈረስ ጋር ወሲባዊ ግንኙነት ለማድረግ ነው። ምን? አዎ ከፈረስ ጋር ወሲባዊ ግንኙነት ላደርግ ነው። ምን ማለት ነው? አንቺ እሱ አረካሻል ነው ያረካኝ እንዳልኩ ምን ማለት ነው? እሱ ያረካኛል። አዎ ግልጽ እኮ ነው። ምን ድብቅ ነው? ራስን ደብቀህ የምታውቀው ነገር ነው። ምን ማለት ነው? እባክህን ተረጋጋ። እንዳልክ ደህና ነህ? እንዳልክ እየተንቀጠቀጠ እኮ ነው። እንዳልክ እስኪ ካሜራውን አስቀምጧ። እንዳልክ ወይ ዘንድሮ ወይ ዘንድሮ ወይ ዘንድሮ ወይ ዘንድሮ ወይ ዘንድሮ አያልቅም ተነግሮ። ዜማውን እልክልሻለሁ። እሺ ችግር የለም ምናምን። እሺ ግን በቃ ከዛ ሂድ እና የዚህ ፍራሽ ላይ ቁጭ ወይ ምናምን አለኝ። ወይኔ ልቤ መታ። ከዛ በኋላ እሺ ቃልኩና ቁጭ አልኩኝ። አንዴ ገብቼበታለሁ። ስለዚህ በቃ እንትን ቁጭ አልኩኝና ምናምን ነገር ከዛ በቃ የሆነ እዚህ ጋር እንትን ገባ ምናምን በቃ የሆነ ጨነቀኝ በጣም እንትን ይሆናል። እውነት ለመናገር ትልቅ ነው እሱ። እኔ በቃ እንትን ይሄ ከወገቡ ትንሽ ከፍ ብል ነው ወደ ሰውነቱ ትልቅ ግዙፍ ነው። አዎ እና ምንም ማድረግ አልችልም እዛ ጋር እና በቃ ለኔ ጨነቀኝ ምናምን እንትን አልኩኝ። ይሄ ምንድነው በቃ የሆነ እዛ ጋር አብቅቶ የሚሰጠኝም መሰለኝ። ፈርዘር ሄዳል አላልኩኝም ነበር በቃ ያልፋል ምናምን ብዬ ማለት ነው። ከዛ እንደዚህ በቃ ልብሱን አወለቀ ከላይ ያለው እንደረ በማርያም በቃ በእናትህ እንትን እንደዚህ አታድርግ ምናምን ነገር አልኩት። ይሄ እኮ ኖርማል ነው። ሁሉም እንትን ሁሉም ሰው ሁሉም ዘፋኝ ያለፈበት ነገር እኮ ነው። ቀላል ነው እነሱ ጋር። ለኔ ግን ከባድ ነው። በተለይ ደግሞ እንደዚህ ምንም አይነት እንትን ግንኙነት አርጋ ለማታቅ ልጅ ሌላ እንትን ኮንታክት ከሌላት ልጅ ይከብዳል ለኔ ማለት ነው። ከዛ በኋላ በቃ ለመንኩት በጣም። ከዛ አወለቀ ከላይ ያለውን ይሄኛውን ማለት ነው አወለቀ፣ ሱሪውን አወለቀ ማለት ልነግር ነው። የሷውን አወለቀ ጨረሰና ከዛ የኔ በቃ ታገለኝ። ከዛ ይሄ ከላይ ያለው ቲሸርት ይወልቋል አወለቀው ማለት ነው። ከዛ በኋላ በቃ ለመንኩት፣ ተንበረከኩኝ። እውነት በቃ አለቀስኩኝ። ያልጠራሁትን ታቦት ጠይቀኝ እውነት በቃ ከዛ ባይምሮ እየሳልኩ ነው አሁን እንደዚህ አይነት ልጅ እንደዚህ ቦታ ተደፍራ ምናምን የሚለው ዜና አይምሮ ይላል እውነት። ከዛ በኋላ አለቀስኩኝ ምናምን ለምን አረኩትኝ በቃ በማርያም በቃ አይደለም ይሄ እኮ ኖርማል ነው ምናምን ብሎ እንደዚህ ያቅፈኛል ምናምን። እኔ እንትን የሆነ እሱን ለመታገል በተአምር የማይሆን ነገር ነው። ከመለመን ውጭ አማራጭ የለም። ከሳመህም ዝም ብለህ መሳም። ከዛ በኋላ በቃ እኔ ጮሃለሁ አልኩኝ። የሆነ ሰዓት ላይ በጣም ተዘነ ማንም የሚደርስልሽ ነገር የለም ምናምን አለኝ ማለት ነው። ሳቀብኝ። አንቺ የገባሽበትን እያየሽ ሁለት ብረት በር አልፈሽ ሁለት ብረት በር አልፌ በዛ ላይ እንትን አለ እንደዚህ ማንም በቃ ማንም አውቃለሁ አንድ ነገር የሆነ ነገር ሀፕን ቢያደርግ በቃ ማንም እንደማይደርስልኝ አውቃለሁ። ለዛም ነው ዜናው በቃ ይሰማኝ ነበር ጆሮዬ ላይ።
መደፈር እንደዚህ ነው ምናምን የሚሉላ አለ አይምሮዬ ላይ ማለት ነው። ከዛ በጣም ለመንኩትኝ። ከዛ በኋላ እንትን አለ ይሄ ምንድነው በቃ እንደዚህ ቁምጣውን ሲያደርግ ሱሪውን ትንሽ ተረጋጋ። ከዛ ቀይጂ በጭቃ ውጪ ሂጅ ከዚህ አንቺ ሲጀመር ለእንደዚህ አይነት ስራ ምትሆኝ አይደለሽ ምናምን አለኝ ማለት ነው። ለሙዚቃ አትሆኝም ማለት አልሆንም። አዎ በቃ ለእንደዚህ አይነት ስራ አንቺ ምትሆኝ አይደለሽ ሂጅ ከዚህ ምናምን አለኝ። በቃ አባቴ እግዚአብሔር ይስጥ በቃ አልኩኝ። ያልጠራው ታቦት እኮ የለም ስለምነው ማለት ነው። በቃ እሱ ምንም ችግር እኮ የለውም እኮ ኖርማል ነገር ነው እኮ። አዎ ኖርማል ነገር ነው፣ ግን እኔ ምንም ነገር አድርጌ አላውቅም። ቢሆን ኖሮ ችግር የለም ምናምን አልኩኝ። ከዛ መውጫ ነው የሚፈልገው። ከዛ እሺ በቃ ልኝ ልብሴን አነሳስቼ ምናምን እንዲ ኮሪደሩ ላይ ነው ልብሴን የለባበስኩት ታምነኛለህ። ከዛ ውስጥ ላይ በቃ ውሻ ነው ያደረገኝ። ከዛ በቃ ወጣ ወደ ቤቴ መጣሁኝ። ከዛ በቃ ተውኩኝ፣ የራሱ ጉዳይ አልኩኝ። በቃ በዛም አልተሳካም በዚህም አልሆነም። በቃ ይቅር ብዬ ሙዚቃ ለመስራት ድምጽሽ ወይም ችሎታሽ ሳይሆን ሴትነትሽ ነበረ የሚፈለገው። እሱን ስላላሟላሽ ለስራውም ብዙ ምትሆኚ ሰው አይደለሽም። ይፈርታ አላሳየሽም የለም። እና በቃ እንደዛ ሆነ። ከዛ እንግዲህ ይሄ ሰው የአቀናባሪ ማናጀር ነው እንጂ እሱ ሙዚቀኛ አይደለም። ማናጀር ነው እሱ። እና ቴንክ ዩ ግን ምንም ስላላደረገ ይችል ነበር። እሱን ታግዬ ማስቆም አልችልም። አንድ እጁ ለኔ በቂ ነው። እውነት ለመናገር ትልቅ ነው። ብጮህም ማንም አይደርስ። ግን በቃ እኔ በቃ መብርሃን ናት እውነት በቃ ደጋግሜ በቃ በኪዳነ ምሕረት ያልኩት ነበረ ማለት ነው። አንገቱ ላይ ማህተብ ስላየሁኝ እንደዛ ብዬ ነበረ። በቃ መብርሃንም ሸፈነችኝ፣ እሱን አረጋጋችልኝ። በቃ እና አመሰግናለሁ ምንም ስላላለ። ወይ ዘንድሮ ወይ ዘንድሮ ወይ ዘንድሮ ወይ ዘንድሮ ወይ ዘንድሮ አያልቅም ተነግሮ